ሐዘን ነው የምጋብዛችሁ ዘፈን አይደለም በመጋደል የሚገኝ ጽድቅ አለ እንዴ የቤተ ክህነት ሰዎች መንግስትን ሲመሩ አናቀም የመንግስት ሰዎች ቤተ ክህነት ሲመሩ አናቀም ካህናት የተሳደዱ ነው የሃይማኖት ጦርነት ለማንሳት ነው የሚታትሩት አባቶቻችን እባካችሁ ምሩ ቤተ ክርስቲያንን አሳልፋችሁ አትስጧት ንግግራችን ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን በእያላችሁበት አቆጣጠርና ሰዓት ከሀገር ውስጥም ከሀገር ውጭም ያላችሁ ወገኖቻችን ይሆናችሁ በሙሉ ኢትዮጵያውያን ሰላማችሁ ይብዛ መቤታችን ቅድስት ቅዱሳን ድንግል ማርያም ተጠብቃችሁ ወጥቶ ከመቅረት ያድናችሁ ታሞ የተኛ በጸበል ስፍራ ያለ በሆስፒታል በስደትና በእስር ቤት በስቃይና በመከራ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን ከክፉ ነገር ያርቅልን እግዚአብሔር ሁላችሁንም ይጠብቃችሁ ሁላችሁንም ይጠብቀልን መሐሏን ገነት ዳራውን እሳት አድርጎ እርስ በርስ ከመዋጋትም እርስ በርስ ጦርነት ከመግጠምም እግዚአብሔር ምህረቱን ያወርድልንና ከክፉ ነገር ዜና ምንሰማበት ወቅት ደግሞ ያሻግረን መልካሙን ዜና ምንሰማበት ዘመን ደግሞ ያምጣልን አምላካችን እግዚአብሔር ሁሉን ይፍቀድልን ዛሬ መረጃዎች ይዤላችኋለሁ ለእናንተ ያስኩላችሁ መረጃዎች ይጠቅማሉ ይሆናሉ ያልኳቸውን ዜናዎች መካከል የተወሰኑትን መረጥ አድርጌ ይዤላችሁ መጥቻለሁ ያስኳቸው መረጃዎች መካከል በተለይ በአያት በቀል የልጅ ልጅ የተገደለበትን ታሪክ ይዤላችሁ መጥቻለሁ በጣም አሳዛኝ ታሪክ ነው ከዛም በማስከተል ከያስኩላችሁ መረጃዎች መካከል መንግስትም ቤተ ክህነትም ቤተ መንግስትም አንድ ናቸው ያሉትን አባትን መረጃችሁን ይዤላችሁ መጥቻለሁ ሌላኛው ደግሞ ካህናት እየተሳደዱ ነው በአደባባይ በቪዲዮ እየተቀረጸ ካህናቶች እየተባረሩ እየተሳደዱ ነው ይህንንም የሚያሳድዳቸው አንድ የጸጥታ አካልም በአደባባይ ሰባኪ ነኝ ብሎ ወጥቷል እሱም በተመለከተ ያስኩላችሁ መረጃ አለኝ አብራችሁን ስትቆዩ ሁሉንም ተሰሙታላችሁ ይሄም ማቀርብላችሁ ቃለ ቀርን ሚዲያ ነው ሰብስክራይብ ላይክ ኤንድ ሼር እንድታደርጉን እንጋብዛችኋለን ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄደ ቀደደ ደስታስተገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዘንድሮ የዕረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማረምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ ማህሌተ ጽጌን በሰሚነሽ ኪዳነ ምህረት አይቀርም እናቱ ሆነሻል መድኃኔዓለም አመሰግናለሁ የመጀመሪያው መረጃ ማሳያችሁ እዚህ ላይ የምታዩት መረጃ ፋስት መረጃ ያወጣው የቅርብ ጊዜ ዜና ነው በቂም በቀል ምክንያት የተገደለው የ16 ዓመቱ ታዳጊ ህፃንን በተመለከተ ይሆናል ቂም በቀል በአያቱ ቂም በቀል በቅድማያቱም ቢቂም በቀል ዛሬ ተወልዶ ያደገ 16 ዓመት ታዳጊ ወጣትን የሚገድል ልብ ያለው ሰው ኢትዮጵያ ውስጥ አለ
ይሄ ጉማ ምናምን ተብሎ ካሳ እንዲካስ የነበረበትንና ልጄን ገደልክብኝ እንትኔን ገደልክብኝ አያት ርስቴን ወስዶበታል ቅድመ አያት እንዲያርጎኛል የሚል በቀል ዛሬም አልቀረም ቦታ የተፈጠረበትን ቦታ ነግራችኋለሁ ልጁን ግን እንድትመለከቱ ጋብዛችኋለሁ መጀመሪያ ለእናንተ ሐዘን ነው የምጋብዛችሁ ዘፈን አይደለም ሐዘን ነው የምጋብዛችሁ ጨዋታ አይደለም እኔ የምጋብዛችሁ ሐዘን ነው ልባችሁ ደምቶ እውነት እቻ ሀገር ላይ አሁን ባለንበት ሁኔታ እየቀጠልን ከሄድን አያቶቻችን በቀል ከተያያዘን ስንታችን እንተርፋለን ስንት አያቴ ስንት ሰው አስቀይሟል ስንት አያታችሁ ስንት ሰው አስቀይሟል ማን ሊተርፍ ነው በመጋደል የሚገኝ መንግስተ ሰማያት አለ በመጋደል የሚገኝ ሹመት አለ በመጋደል የሚገኝ ጽድቅ አለ እንዴ ይሄንም ያህል ታዳጊ ህፃን ልጅ ገርሎ በአያቱና በቀደም አያቱ በደልና ጥፋት ዛሬ የገደለ ዛሬ ይሄንን ያስተማሩ የሃይማኖት ሥርዓት አለ እንዴ ይሄን ዛሬን ያስቀመጠስ የህግ ሥርዓት አለ እንዴ የለም እኮ ተማሪ ተመስገን ጌታቸው ይባላል ከአባቱ ጌታቸው ታምሬና ከእናቱ ኮይዘሮ አመለወርቅ አዱኛ ተወልዷል በ2002 ነው የተወለደው በ16 አመቱ ደግሞ መስከረም 28 2018 ላይ በድንገተኛ አደጋ በዚህ ዓለም በደረሰበት ድንገተኛ አደጋ ሞተ ይላል ላሳያችሁ የምፈልገው ህዝብ ወጥቶ ነው እንዲያለቀሰው ስለ ዝርዝሩ ነግራችኋለሁ ህዝብ ወጥቶ እንዲያለቀሰው በእውነት እዛ የተወለደበት ከተማ ያለው ህዝብ አይደለም ማልቀስ ያለበት መላው ኢትዮጵያውያኖች ነው ማልቀስ ያለበት ትላንትና ወሎ አካባቢ ላይ ፒያሳ ላይ ሞባይል አስርታ ስትመለስ የነበረች አንድ እህታችን ተገደለች ከራያ መታ ተማሪ ነበረች ልጅ መገደል ብቻ አይደለም ደፍረው ነው የገደሏት ዛሬ ይሄንን የምታዩት ልጅ ከደቡብ ኢትዮጵያ በአያቱ በቀል እሱ ተገደለ በ16 አመቱ አያቱን እንኳን በቅጣ ያቃቸውም እኮ ነፍስ በላ ሆነናል ይሄው ህዝቡ ተሰብስቦ ለቅሶ ላይ ነው ያለው ይሄ ህዝብ ብቻ ነው እንደሚያለቅሰው አታለቅሱም እንዴ እኔና እናንተ ይሄ እኔና እናንተ ኃጢያት አይደለም ይሄ እኔና እናንተ በደል አይደለም በገዛ ሀገራችን ላይ እርስ በርስ መመማራቅቶት አንዱ ማሰልጠን አቅቶት አንዱ መመማራቅቶት ሌላው ብሔር ላይ መቀል ይዛል ሌላው ሃይማኖት ላይ በቀል ይዛል የገዛ ልጆቻችን እኮ በአያታቸው በቀደማያታቸው በቀል ምክንያት ይገደላሉ እዚህ ሀገር ላይ ነው የምንኖር ለማን ነው አቤት የሚባለው የትኛውን ህግ ነው ለዚህ እንደው ተመጣጣኝ ህግ የምናገኝለት ተመጣጣኝ ህግ እንደው የገደለ ይግደል ይባላል እንደው እርስ በርስ ተጣልተው ቢሆን እንኳን ነው ልጅ ተጣልቶ የ16 አመት ልጅ ለመግደል ልቡን ገጀራ የሚያነሳ ጭንቅላት ያለው ሰው ካለ በጣም ሞኝ ነው በዚህ ዘመን ሞቷል በቃ 90% ሞቶ ነው ገዳይ የሆነው እኮ ይሄ ወጣት ታዳጊ ወጣት ተመስገን ጌታቸው አቡሽ ግፍና ጭካኔ የተሞላ ግድያ የበቶ ከተማ ነዋሪዎች በአደባባይ የሻማ ማብራት ስነ ስርዓት አከናውነዋል ይላል ዜናው ከቀናት በፊት በበቶ ከተማ አስተዳደር በግፍና ጭካኔ ለተገደለው የ16 አመት ታዳጊ ተመስገን ጌታቸው የሻማ ማብራት ስነ ስርዓትና ድርጊቱን የሚያወግዝ ሰልፍ በበቶ ከተማ አደባባይ ተካሂዷል በቶ ነው እንደ መሰለፍ ያለባት ሻሸመኔ አትሰለፍም አርሲ አትሰለፍም ድሬዳዋ አትሰለፍም አዋሳ አትሰለፍም መቀሌ አትሰለፍም ባህር ዳር አትሰለፍም አዲስ አበባ አትሰለፍም የ16 አመት ልጅን የ20 አመት የአያት በድሎኛል ቂም አድርጎብናል አያቴ ላይ ብሎ የገደለ ህዝብ ባለበት ኢትዮጵያ ውስጥ እየኖርን አሶሳ ያለን አንሰለፍም እንዴ ለዚህ አቤት አንልም እውነት ሰልፋችንስ የመፈከር ብቻ ነው እንዴ ወደ ሰማይ ነው መጠየቅ ያለብን ወደ ፈጣሪ ነው ሰላማዊ ሰልፍ የምንወጣው በጸሎት ነው ሰላማዊ ሰልፍ የሚወጣው በመስገድ ነው ሰላማዊ ሰልፍ የሚወጣው የ16 አመት ልጅ እኮ ነው የገደሉት በአያቱ ቂም በቀል ታዳጊው ተመስገን አቡሽ በለጋ እድሜው ምንም ሳይጠብቅ በአሰቃቂ ሁኔታ በቂም በቀል የአያትና ቅድመ አያት ጥፋትን ምክንያት በማድረግ ሰባዊነት በጎደለውና ፍጹም ተቀባይነት በሌለው ምክንያት ከሁለት ቀን በፊት እጅግ አሳዛኝና ልብ ሰባሪ በሆነ እና ጭካኔ በተሞላው መንገድ በከተማው አደባባይ አካባቢ መገደሉ ይታወሳል በቶ ከተማ መሃል ከተማ አደባባይ ላይ ተገደለ በአያቱና በቅድመ አያቱ ይሄ ልጅ እኮ ያቃቸው ይሄ ልጅ እኮ ገና ታዳጊ ልጅ ነው ይሄ ልጅ የናንተ የገዳዮቹ ልጆች ብቻ ሳይሆን እኛ የሁላችንም ልጆቻችን ናቸው እኮ እነዚህ ልጆች 16 አመቱ እና ምንድነው የምትጠብቁት ስለዚህ በቶ ከተማ የጸጥታ ተቋም
በዚህ ጉዳይ ላይ አስቸኳይ ምላሽ እንዲሰጠን እንፈልጋለን። የሞተው የገዛ ልጃችን ነው። የሞተው ሰው ነው፣ ታዳጊ ልጅ እና በቶ ከተማ ላይ ሲሞት ሌላ ከተማ ላይ ቂም በቀል የለም። አሁን ደግሞ የነዚህ የልጅ ልጆች ደግሞ ተሰብስበው የበቶ ከተማ ላይ እንደገና ቂም በቀል የሚበቅሉ ከዘመናት በኋላ የሚፈጠሩ ልጆች ነው ወለድ። አያችሁ ህጋችን ለእንደዚህ አይነት ቂም በቀል የማያዳግም ምላሽ መስጠት አለበት። ለዚህ ነው መንግስትን ደግፈን አስተካክሎ ህጉ ምላሽ እንዲሰጥ ማድረግ ያለበት። ወሎ ላይ የወሎ ዩኒቨርሲቲ ተማሪ ነች መሰል ብለው ወሎ ላይ የዩኒቨርሲቲ ተማሪ ነች ደሴ ካምፓስ ትማራለችና ልጅቷ እንደዚህ ነች ሲባል ከልጅቷ ሐዘን በላይ የወሎ ዩኒቨርሲቲ ነው ሐዘን መግለጫ የገለጸው። ስሜ ጠፋ ብሎ ከልጅቷ ነፍስ በላይ ስሜ ጠፋ ብሎ አሁን የበቶ ከተማ መንግስት ወይ ደግሞ እዛ ያለው የመንግስት መዋቅር የዚህ ልጅ ነፍስ ከናንተ መዋቅር በላይ አይደለምና የዚህ ልጅ ነፍስ የናንተ መዋቅር በደንብ አድርጎ አጣርቶ ተገቢውን ፍርድ ከነውሳኔው ሊያቀርብልን ይገባል። 16 ዓመት ጻን ልጅ መውለድና ቁም እንዴ በየበቶ ከተማ ነዋሪ አያቱ ቅድመ አያቱን አጣርቶ ቂሜት ያዘና ያልተያዘ መርጦ ይውለድ እንዴ? ይሄ እኮ ከሰባዊነት የወረደን መሆንና ማሳያ ያሳፍራል። መርጦ ይውለድ። ይሁት እንግዲህ አልቃሹ ይሁት ህዝቡን ተራ በተራ ያለቅሳል። ተራ በተራ ተንበርክኳል። ህዝቡ ሻማ ያበራል። ጥቁር ለብሷል። ሐዘን ለብሳለች። በቅድመ አያት ቂም በቀል የልጅ ልጅ ተገደለ። እግዚአብሔር ይቅር ይበላችሁ። አባታችን ብፁዕ አባታችን መንግስትና ቤተ ክህነት አንድ ነው ሲሉ ተናገሩ። ቤተ መንግስት ሌላ ነው፣ መንግስት ሌላ ነው። የቤተ ክህነት ሰዎች መንግስትን ሲመሩ አናቀም፣ የመንግስት ሰዎች ቤተ ክህነት ሲመሩ አናቀም። በህጉ ነው ያልኩት፣ በህጉ። የሳቸውን አባባል እስኪ በጋራ እንስማው፣ ምን ማለት እንደሆነም አብረን እንወቀው። ይጠቅመናል፣ መረጃዎች ናቸው፣ ይጠቅሙናል፣ ለእናንተም ይጠቅማቸዋል። ቤተ ክርስቲያንን ከቤተ መንግስት ለይቶ ማየት አይቻልም በእኛ ኮንቴክስት። ይህን የምልበት ምክንያት የሌሎቹ ክርስትናው ያደገው ከዝቅተኛው ማህበረሰብ ወደ መንግስት ወይም ደግሞ ከትንሿ ጎጆ ወደ ቤተ መንግስት ነው ያደገው። የኛ ደግሞ በተቃራኒ ነው። ክርስትናው ያደገው ከቤተ መንግስት ወደ ገጠራማ ጎጆ ነው። ስለዚህ የኛ ነገስታት ኃያላኑ ክርስትናውን ለመቀበል አልቸገራቸውም። በዛው ያደገ ስለሄደ ታሪኳን ማንኛውም ያውቃል። ጥንታዊት መሆኗን ሁሉም ያውቃል። ቤተ ክርስቲያን መንግስትን ከክህነት ጋር አስተባብሮ ያዙ በተለያዩ ዘመናት ልጆቿ ይሄን ክብር አስጠብቀው በመቆየታቸው ያ ደግሞ በሌሎቹ በውጪ ነገስታትና ኃይላት ይታወቃል፣ ግልጽ ነው። ስለዚህ ቤተ ክርስቲያንን ከቤተ መንግስት ለይቶ ማየት አይቻልም። ስለዚህ እሳቸው አባታችን ያሉት ቤተ ክርስቲያንን ከቤተ መንግስት ለይቶ ማየት አይቻልም። ለምን? ሌሎች ሀገራት ላይ ከምእመን ነው ወደ ቤተ መንግስት እምነት ፈልሶ የሄደው። እኛ ሀገር ላይ ደግሞ ቤተ ክህነትንም የሚመሩ ቤተ መንግስትን የሚመሩ መሪዎች ነበሩን በፊት። ስለዚህ አሁን ያለውንም እይታ ስናይ የትላንቱን ነው የተናገሩት። አሁን ያለውን እይታ ስናይ ቤተ መንግስት ቤተ ክህነት የለችም። ቤተ መንግስት የብቻው። እቺ ዘመን ቪዲዮዋ ተቆራርጣ እየተለቀቀች ስለሆነ ለዚህ ዘመን የተነገረ መስሏችሁ ከሆነ አይደለም። ለዚህ ዘመን ከሆነ ቤተ መንግስትና ቤተ ክህነት የተለያዩ ናቸው። ቤተ ክርስቲያን በዚህ ዘመን ይሳደዳል፣ ካህናት ይገደላሉ፣ ጳጳሳት ይወዝገዛሉ፣ ይሰደባሉ፣ ምእመናን ተሳደዋል፣ የእምነት ተቋማት ይዘለፋሉ፣ እመቤታችን ቅድስተ ቅዱሳን ድንግል ማርያም ቅድስት ስዕል ይቀደዳል፣ የቅዱስ ሚካኤል ስዕል ይቀደዳል፣ የቅዱስ ገብርኤል ስዕል ይቀደዳል፣ የመድኃኔዓለም ስዕል ተቀዷል፣ ተረግጧል። ይሄ ቤተ መንግስትና ቤተ ክህነት አንድና አንድ አድርጎ ማየት የሚቻልበት ዘመን ላይ አይደለንም። አሁን ያለነው የለቅሶ የእንባ የመማፀኛ ዘመን ላይ ነው ያለነውና ይሄን ሲናገሩ ሲቀባበሉት አባታችን የተናገሩት አሁን ስላለው ዘመን እንዳልሆነ ላሳስባችሁ ነው ያመጣሁት። ሌላኛው መረጃ
ካህናት የተሳደዱ ነው ቪዲዮ እየተቀረጹ በአደባባይ የተሳደዱ ነው ይሄ በማስረጃ በመረጃ ነው ምንነግራችሁ ለሁላችሁ በነገራችን ላይ ማንንም ሰው ራሱን ማስከበር ይችላል ማንንም ሰው ህግን አክብሮ ራሱን የማስከበር ስልጣን አለው ራሱን የመከላከልም ስልጣን አለው ከመስመር እየወጣ ከሄደ ነገሮችን በሚዲያ ምናሳውቀው ለህዝብም ለመንግስትም ሌላ ነገር እንዳይሆንበት ኢትዮጵያን ለማፍረስ መጀመሪያ መንካት ያለባችሁ ግለሰብን ካቃታችሁ ብሔርን ተነካላችሁ ብሔርን ካቃታችሁ ሃይማኖት ተከነካላችሁ ፖለቲካ ተነካላችሁ ፖለቲካ ካቃታችሁ ሃይማኖት ተነካላችሁ አሁን ሌሎች ሁሉ ተሞክረው አልቀዋል የቀረው አንድ ነው ሃይማኖት የሃይማኖት ጦርነት ለማንሳት ነው የሚታትሩት ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ ተሰደዱ ወዲህ ስለ መንግስተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በአታቸውን እናንተ ልጆቻቸው አሰናዱ የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ለናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን ማነው የሚያድነኝ ሞትን ሰብሮ በሰሜን ወሎ አሃጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው በሩ እንደምትመለከቱት ቆርቆሮ ነው ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንንም ማስተዋሽ የሌለው ታላቅ ቅርስ ነውና አባካችሁ ክርስቲያኖች አባካችሁ የተዋሃዶ ልጆች አባካችሁ ኢትዮጵያውያኖች አባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው በጣም በኡስታዝ ስም ሃይማኖት የሌለው አሸባሪነት በቄስ ስም ሃይማኖት የሌለው አሸባሪነት በፓስተር ስም ሃይማኖት የሌለው አሸባሪነት በእያንዳንዱ ደረጃ ፈርጅ ይኖረዋል ይሄንን ማመን አለብን አሸባሪ የሚባለው ሃይማኖት የሌለው ሀገር ሽብር ለመፍጠር ሃይማኖት የሌለው ተከፍሎት የሚሰራ ሀገር ለማፍረስ ሃይማኖት ለማጥፋት የሚሰራ የሌለ እንዳይመስላችሁ በጣም ብዙዎቹ ሰርተዋል አሁንም እየሰሩ ነው አላቋረጡም ይሄን ስንናገር መልካሙን ምንናገርበት ወሳኝ ምክንያት አለ ነገ ሌላው መልካሙን እንዲሰራ ስለምናስብ እንጂ ክፉ የሚሰሩትንማ በጣም ብዙዎቹን ብናወራ አይበቃንም ጊዜውም አይበቃንም ክሱም አይበቃንም ችሎታውም አይበቃንም ስለ ሰይጣን ታሪክ ተወርቶ ያልቃል እንዳያልቅም አይደለም ስለዚህ ክፋት ለመስራት ላሰቡት የሰጣቸውን እቅድ ብናሳያችሁ ከምንነግራችሁ በላይ ነው ቤተክርስቲያንን ውጣው ቢሰለቀጧት ደስ ባላችሁ ካህናቶች ደግሞ በመንገድ አደባባይ ሲሄዱ እንዲየተሳደዱ ነው ተመልከቱት ይሄን ፓስተር ነኝ ባይ ነው ይሄ ፓስተር የኛን ካህን ያሳደዳቸዋል እያችሁ
ይሄ ከማሳደድ አይተናነስም። ካሜራው እስኪመጣ ጠበቀ። እዩት። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ በልቡ አምኖ በአፉ የመሰከረ ያ ሰው ይድናል። አዎ ሌላ ሊድን አይችልም። ስለዚህ ነው መሰረት አንዳንድ ስርዓቶችና አንዳንድ ደንቦች ሊገድሉ ስለሚችሉ በእግዚአብሔር ከድንግል ማርያም የተወለደው ክርስቶስ ብቻ አዳኝ መሆኑን እርሶም እንዲመሰክሩ ዛሬ ጥሬን አቀርባለሁ። አደራ ይዘው ይዱ። አያችሁ በልቡ ያመነ በአፉ የመሰከረ ይድናል ሲሏቸው እሳቸው ምን አሉ? አዎ ያድናል። ይሄን መጽሐፍ ቅዱስ ያስተማራቸው አባቶቻቸው ከግራቸው ስር ሆኖ ያብነት የተማሩትን አባት መጽሐፍ ቅዱስን ከቤታቸው ከልጅነታቸው ጀምረው እስከዚህ እስኪበቁ ድረስ የነበሩትን አባት ገብቶ ገፍትሮ መንገድ ላይ ጠብቆ ሆነ ብሎ ቪዲዮ እስኪገባለት እስኪቀርጽለት ሰበኩ ለማለት ለታይታ ለክርስቶስ አይደለም የተናገረው ይሄን ለታይታ ነው የናገረው። እሳቸውም ቢፈልግ ኖሮ አባላናግሮ ተፈልጋለሁ ፈቃደኛ ኖት እኔ ወንጌላዊ ሰባኪ ነኝ እና አንዳንድ ሐሳብ እንድንወያይ ፈልጌ ነበር ቢላቸው ይነግሩታል። መንገድ ላይ ነው ያቆማቸው። ቪዲዮ እየቀረጸ እንደሆነ ያውቃሉ። ተንኮል እንደሆነ ያውቃሉ። ትንኮሳ እንደሆነ ገብቷቸዋል። ሳይገባቸው ቀርቶ አይደለም። እንኳን አሁን አይደለም እኚህን የመሰሉ የበቁ አባት ቀርቶ አሁን ጡጦ ያልጣለ ሕፃን እኮ ያውቃቸዋል። ለይቶ በደንብ ያውቃቸዋል ተንኳሾቹን። ልድገምላችሁ። ባለፈው ሰሞን ደጋግማችሁ አይታችሁታል ይሄን ቪዲዮ እዩት። ይሄ ሐዋሳ ላይ ነው የተደረገው አይደል? ለሐዋሳ መንግስት ተቋምም ጥሪ ያለኝ ይሄን ቪዲዮ ስታዩት በኢየሱስ ምን አለ ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ይሁን በኢየሱስ። ይሄ የሚናገረው ግለሰብ እኚህን አባት የገፈተራቸው ሰው ማይክ ሰጥቶ አፋቸውን የተነኮሳቸው ሰው የጸጥታ ተቋም አባል ነው፣ የፖሊስ አባል። መረጃውን ስሙት። ሰበር ዜና ቄሱ ሊደበድበው የነበረው ፓስተር የፖሊስ አባል መሆኑ ተገለጸ። ይሄ ከላይ በምስሉ ላይ የምትመለከቱት ፓስተር የወላይታ ተወላጅ ሲሆን ነዋሪነቱን በሐዋሳ ከተማ ጨርቃጨር ኮንዶሚኒየም በሚባል ቦታ ነው። ቀደም ሲል ፖሊስ የነበረና አሁን ላይ ደግሞ የሲዳማ ክልል ፍትህ ቢሮ ባልደረባ ነው። እንደዚህ አይነት ተግባር ሲፈጽም የኖረ ግለሰብ መሆኑን የአካባቢው ነዋሪዎች የገለጹ ሲሆን አሁን ላይ ብዙዎቹ በሕግ ቁጥጥር ስር በመዋል እርምጃ ሊወሰድበት ይገባል እና የፍትህ የሚያስጠብቀው አካል የጸጥታ የፖሊስ አባል የነበረ የወላይታ ልጅ ሆነ ሐዋሳ ላይ ጨርቃጨር ኮንዶሚኒየም አካባቢ የነበረ ይሄ ተወላጅ ሆነ ግለሰብ አሁን የፍትህ ቢሮ ውስጥ የሚሰራ ፍትህ ያስከብራል የሁሉን ሃይማኖት ተቋም እኩል ይጠብቃል ተባለ ግለሰብ ማይክ ይዞ ቄሱን እያሳደዳቸው እና ይሄን የሲዳማ ክልል ፕሬዝዳንትም የሲዳማ ክልል መንግስትም በክልሉ የሚገኝ የብልጽግና ጽፈት ቤትም የሚመራው መንግስት ስለሆነ ማለት ነው። ለዚህ ጉዳይ ምላሻችሁ ምንድነው? ይሄ ግለሰብ የሃይማኖት ትንኮሳ ይዟል። የጸጥታ ተቋም ነኝ የፍትህ አካል ነኝ ማመልከቻ ይዛችሁ ብትመጡ ምን ጋ ነው እያለ ነው የሰው የሚናገረው። ከነ ማስረጃው ከነ መረጃው ነው ያመጣውላችሁ። ከመሰላችሁ የሃይማኖት ተቋም በር ላይ ሄዶ ይሰብካል። ላሳያችሁ ምስሉ ተመልከቱት። ይሄ ቤተክርስቲያን በር ላይ ያለ ምስል ነው። ቤተክርስቲያን በር ላይ ሰዎች ሲሳለሙ ማይክ በሞተር ይዞ ሄዶ በመቀስቀስ ሰዎች ስብከት እንዳይሰማ ያደርጋቸዋል። ያው ምዕመናኑን ተመለከታችኋቸው ወደ ቤተክርስቲያን ቆሞ ጸሎት እያደረጉ ነው። እሱ በዚህ በኩል ማይክ ይዞ እየተናኮሰ ነው። ይሄ ስብከት አይደለም። እሱ የፍትህ አካል ነው። ፍትህ አካል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያሳደዳት እንደሆነ በተግባር በማስረጃ ነው የምናወራው። ስለዚህ ሲዳማ ላይ የሲዳማ ክልል መንግስትን ምን ጠይቀው እዛው ሐዋሳ ላይ ተቀምጦ የፍትህ ቢሮ አመራር ሰራተኛ ሆኖ ህግ የሚያስከብር አካል ሆኖ ችግር ሲኖርባቸው ኦርቶዶክሳውያንም ሙስሊምም ፕሮቴስታንትም የእምነት አልባ የሆነውም ኢትዮጵያዊ ሄዶ ህግ ከበርልኝ ብሎ የሚጠይቀው አካል ደብዳቤ የሚገባበት ቢሮ ደብዳቤ የሚቀበለው ግለሰብና ባለስልጣን ይሄው በአደባባይ ቤተክርስቲያንን እየተተናኮሳት ይሄው ከነ ቪዲዮ ከነ ፎቶ ነው ማስረጃ ያቀርብንላችሁ። ስለዚህ ከሐዋሳ አስቸኳይ ምላሽ እንፈልጋለን፣ ፍትህ እንፈልጋለን። እኛ ከሐዋሳ ፍትህ የምንፈልገው ይሄ ግለሰብ የጸጥታ ኃላፊ የተቋም መሪ በመሆኑ ጭምር
ሌሎቹን ተውንላለን ብለን ስናስብ የጸጥታ ተቋም ውስጥ ያሉ የሃይማኖት በሃይማኖታቸው ሄደው መስበክ የሚችሉት የፈለጉበት ቦታ መስበክ ይችላሉ። በነገራችን ላይ የመንግስት ቢሮ ውስጥ ስብከት ይሰበካል አይደል? ተቃውማላችሁ አይደል? የትኛውም እምነት ኦርቶዶክስም ፕሮቴስታንትም ሙስሊም መስበክ አይችልም። ያ የማንኛውም ሰው ዜጋዎች መገልገያ ተቋም ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በር ላይ ሄዳችሁ ማይክ ደግናችሁ ሰዎች ጸሎት ሲያደርጉ መስበኩ እሱ ምን ማለት ነው? ምን እንዲፈጠር ነው? ነገ የፍትህ አካላት ግለሰቦች ዞር በልልን ብለው ቢተናከሱት ምን ላይ ያራጋቸው? የጸጥታ ተቋም እኮ ነው። እኛ እኮ የጸጥታ ተቋምን የምናቀው እንደውም ይሻሻላል ብለን የምናስበው የማይደባደብ የማይናካ በሰላም የሚጠይቅ ሰላም የሚያስከብር የሁሉን መብት በኩል የሚያይ ብለን ነበር የምናምነው አይደል? አሁን የግለሰብ ኦርቶዶክሳዊ ቢከስ ማን ነው ክሱን የሚቀበለው? የትኛው የሃይማኖት ተቋም ጉባኤ ነው የዚህን ጉዳይ ምላሽ የሚያሰጠው? አያችሁ፣ አሁን መቻቻል አይደለም ጉዳዩ፣ መከባበር ነው የሚያስፈልገው። አሁን እኛ በቤተ ክርስቲያናችን በር ስብከት በመንሰብክበት መመኑ በሚሄድበት ስፍራ ላይ ጠብቆ ሆነ ብሎ የመስቀለት የደመራ ቀን ደመራ ስፍራ ላይ እየሄዱ የጥምቀት ለጥምቀት ቦታ ላይ እየሄዱ የሃይማኖት አምልኮ ስርዓት በመናከናውንባቸው የሰንበት ቀኖች እየሄዱ እንዲህ ለሚረብሹት ነው ምን ነግራችሁ። ይሄ ሐዋሳ ብቻ ይመስላችሁ፣ ሁሉም ሀገራት ላይ እንዲህ የሚፈጠርባቸው ስፍራዎችን መንግስት የሃይማኖት ጦርነትና ጭቅጭቅ ማንሳት የሚፈልጉ አካላትን ሊያስቆምልን ይገባል። ጥያቄ ነው የምናቀርበው፣ ሊያስቆምልን ይገባል። በመጨረሻ ይሄን ቪዲዮ ላሳያችሁ ለአባቶቻችን ንጹሃን አባቶቻችን እባካችሁ አግዙን እቺ ቤተክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እቺን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ እየተመረጥከ ነው ለምናችሁ እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። እቺ ቤተክርስቲያን አደራችሁን ላለው የክርስቲያን ብዙ ፈተና አለባት፣ ብዙ መከራ አለባት። ያን መጋፈጥ ያን ማለት ዋጋ ያስከፍላል። ስለዚህ እኛ ላንፈራ እንችላለን፣ እኛ ላንሰጋ እንችላለን። ነገር ግን ቤተሰብ ይባላል ምን ይባላል ያ ሁሉ ያን ሁሉ ሂደት አልፎ ነው እዚህ የሚደረሰው። ከዛ ባለፈ ዛሬ የማርያም ወርቅ ለኔ እውቅና እንዲሰጠኝ ምክንያት ሆኗል። ግን የማርያም ወርቅ 9 ዓመት በሙሉ የታሰረ ልጅ ነው በቤተክርስቲያን ጉዳይ ስልጤ ውስጥ ማለት ነው። ስለዚህ አብዛኛው ባንድም ሆነ በሌላ ዋጋ የከፈለ ነው እዚህ የተሰበሰበው። በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሜ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውና ይሄ ሽልማት በሚዲያው ያላችሁ በየትኛውም በዩቲዩብም በፌስቡክም በቲክቶክም ያላችሁ እውነቷን መናገር ልጆች ደፍረን ወተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ መማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሁንልን። ለእስልሽ እንሰግዳለን ቤትሽንም እንሰራለን የሚል ጎንደር ላይ የተዘጋጀ ፕሮግራም ነው። ይሄ ፕሮግራም ብፁዓን አባቶቻችን ጎንደርና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም የሥራ አስኪያጅ ጨምሮ ቤተክርስቲያን ስለመስራት የእመቤታችን ስዕል አድነው ይዘው ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራዊ ሚዲያ ተጠቃሚ የሆኑና ማህበራዊ ሚዲያ አነቃናቂ የሆኑ ወንድሞቻችንና እህቶቻችን በአደባባይ ሄደው ባሉበት ሰዓት ላይ የተናገሩት ንግግር ነው። አባቶቻችን እባካችሁ ምሩን፣ ቤተክርስቲያንን አሳልፋችሁ አትስጧት። ንግግራችን ይሄ ነው። ዛሬ ቤተክርስቲያን በር ላይ ማይክ ይዞ የተቀመጠው እናንተ ዝም ስላላችሁ ነው። ዛሬ ቤተክርስቲያን በር ላይ ካህናት ጥምጣም አድርገው ሲተላለፉ እየገፈተሩ የሚያናግራቸው እናንተ ዝም ስላላችሁ ነው። እናንተ ዝም ስላላችሁ ነው ከናንተ በላይ ምዕመኖች እየታሰሩ ያሉት። እናንተ ዝም ስላላችሁ ነው ስለዋ ሲቀደድ እየታሰሩ ያሉት ወጣቶች መሆናቸው።
እናንተ ዝም ስላላችሁ ነው ቤተክርስቲያንን ራሳችሁን እንድታስከብሩልን የምንጠይቃችሁ እኛ እናንተ ራሳችሁን ስታስከብሩልን ቤተክርስቲያን ትከበራለች ቤተክርስቲያን የምትመሰለው በሰው ነው ሰው ነው እግዚአብሔር ይችን ምድር የሚቀድሳት በሰው ነው እናንተ ናችሁ የዚህ መሪዎች ከፊት እንቀመጥ ብላችሁ ተቀመጣችሁ ከፊት አዝፈልግም ብላችሁ መጣችሁ ተቀመጣችሁ ያስቀመጣችሁ እግዚአብሔር ስለሆነ እባካችሁ አሳልፋችሁ ቤተክርስቲያንን አትስጡብን አሁን ጥያቄው እናንተ ከፊት ሆናችሁ ምሩን አሳልፋችሁ ቤተክርስቲያንን አትስጡብን የነውኛ ጥያቄ የዛሬ ቆይታ ይመስላል አራያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ ለነበረው ቆይታ አመሰግናለሁ ሰናይቅ እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዘንድሮ የዕረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ ማህሌተ ጽጌን በሰሚነሽ ኪዳነ ምህረት አይቀርም እናቱ ሆነሻል መድኃኔዓለም በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው በሩ እንደምትመለከቱት ቆርቆሮ ነው ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው
ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።